ስዕል አደባባይ ቀድጄዋለሁ። ስለ ስዕል እኔ አይመለከተኝም። እዛ እናንተ ትነጋገራላችሁ። አሁን ከስዕል ውጭ ነው ያለው። ስዕል ላይ ለጠየቀ ወጉድ እንግዲህ አንድ ጊዜ እሺ፣ መሪጌታ ሚካኤል አባታችን ሚካኤል ፈጣሪያችን ሆይ እሱ ነው የጠየቁት። እሱ ይመልስልን። ስማይ ይላል። ቆይ እሱ አልችልም ልመልስለት። ቆይ ችግር የለውም ልመልስለት። በኦርቶዶክስ ላይ ለምሳሌ ትሁታንን እኔ አልችልም ካልኩ አልችልም። እየተሳደብክ ትሁታን ትላለህ። እየተሳደብክ እኮ በምን ብፁን ለምን አትሰማም ወዳጄ? ለምን አትሰማም? ቢያንስ እንኳን 700 ምናምን ሰው ክብር ይኑር። መረጃውን አውጣ። የጠየኩህ አንተን ነው። ስዕለ ማርያም የቀደምከው ነው አንተኛው። መርጌታ በህግ አምላክ ዝም በል። ሶፊያ ያለ ሶፊ አውጣ። ዮናስ ዝም በል። ይኸው ወጥቶልሃል መጽሐፉ። ወጥቶልሃል የሆነ ያውጣውና ራሱ ያንብበው ያሳየን። ዝም በሉ። አልችሉም ይበለኝ ዮሐንስ እንትን አይልም። መጽሐፉ ከሌለው የለም። አፌ ላይ ማነው? ዮሐንስ ነው። ስጉሩን ዝም መሰኘው እግዚአብሔር ምስክሬ ነው። አልፈልግም፣ ማውራትም አልፈልግም። ዘግቼ እወጣለሁ። ከስድድብ ውጭ ቆይ ስማ፣ ነገረ ድነት ነገረ ማርያም ላይ ምናምን የፈለጋችሁትን ምረጡና ርዕስ መሪጌታና አውሩ። ሁለታችሁ ማውራት ፈልጋችሁ ለማንም ሰው። ከዛ ግን ይቅርታ አድርጉልኝ፣ ከታች ያለን ሰዎች በመሀል ጣልቃ የገባ ሰው ባስወጣ እንዳታዝኑ። የመጀመሪያ ጊዜ ነው እንደዛ ማድረገው ማለት ነው። መርህ ይዘን ማውራት ስላለብን ነው። ለመሪጌታ 5 ደቂቃ እንሰጣለን፣ ለብፁዕ አምላክ 5 ደቂቃ እንሰጣለን። ያወራሉ። ከዛ በኋላ ደግሞ እኛ ጨርሰናል ሲባባሉ እንቀጥላለን በመከባበር። ከዚህ ውጭ ከሄደ እንዳትቀየሙኝ ባስወጣችሁም ወዳጆች። ስለዚህ በምን ጉዳይ ታወራላችሁ? መሪጌታ በምን ጉዳይ ማውራት ይፈልጋሉ? ብፁዕ አምላክን ይቀጥሉ። እርሶ በምን ይፈልጋሉ? አሁን ባለው ነገር ራሱ በተጀመረው ነገር ሰዎችም እየሰሙ ስለነበረ ያ እልባት እንዲያገኝ እናወራበታለን። መጀመሪያ ላይ እሺ፣ በምን ጉዳይ? በቃ አሁን በዚህ ጉዳይ ላይ ታወራላችሁ። ብፁዕ አምላክ ፈቃደኛ ነህ በዚህ ጉዳይ? የትኛው ጉዳይ ሶፊዬ? አሁን ፈለገ በስም ባለው ርዕስ ማለት ነው። ርዕስ ሳንቀይር ባለው ርዕስ ላይ እኮ በነገር አጋንንት በሰው ስም ይወጣል ወይ? አጋንንት ከኢየሱስ ስም ውጪ በሌላ በፍጡራን ስም በማንም ይሁን በማንም መሰረታችን ወይም መሰረት የምናደርገው መጽሐፍ ቅዱስ ነው። ሁለታችንም አንተም በመጽሐፍ ቅዱስ ታምናለህ፣ እኔም በመጽሐፍ ቅዱስ አምናለሁ። መርጌታ በጣም ጥሩ። አሁን እኔ ላውራ? ቆይ ከማውራቴ በፊት ነገር እኔ ላውራ? ኧረ እኔ እንዲያወሩ ነው። ቆዩኝ ገና እኔ እንደዚህ አይነት ነገር መቻው ላውራ አላልኩም። መርጌታ ላውራ አላልኩም እኮ ስሙኛ እንዴ። እኔና እርሶ የምንነጋገረው በነገረ ድህነት ላይ ነው አይደል? ድህነት ስለሌለ አንዴ በቃ ስለምን እንደምታወሩ ልንገራችሁ። እናንተ ተስማሙ ስላልክ እኮ ነው። ይኸው ርዕሱ ይቀጥል ተባለ እኮ በቃ ይቀጥል ተብሎ እሳቸው እኔ ነኝ እኮ ርዕሱ አይደለም። መጀመሪያ ያወራ ነው ምን መሰለህ ብፁዕ አጋንንት ከክርስቶስ ኢየሱስ ስም ውጭ ከስውሩ ጋር ስናወራ ጠይቀው ከፈለግ በኢየሱስ ስም ውጭ አጋንንት ይወጣል ወይ? አዎ ይወጣል ተብሏል። ኦኬ የወጣበት የቱ ጋር መጽሐፍ ቅዱስ ማስረጃ የሚል ነው የመጣው። ከዛ ፈለገ ጳውሎስ አሻሻለውና ለምን በቅዱሳን ትላለህ? በእኔ ስም ራሱ አጋንንት ይወጣል የሚል ይዞ መጣ። እሱ ላይ ነው ንግግራችን የነበረው። ይሄንን ቋጩት። ከዛ ወደ ፈለጋችሁት ርዕስ እንሄዳለን። እሺ አሁን የውይይት ርዕሱ አጋንንቱ በማን ስም ይወጣል ነው አይደል? በቃ ታዲያ በቃ እንደዚህ እናድርገው እኮ ታዲያ ቆንጆ ነው። ይሄንን ስናወራ ማን ነው ነገሩ? የድህነት ነገር ነው የምናወራው። ነገረ ድህነት ማለት ነው፣ ሌላ ቋንቋ አይደለም። ስለ ድህነት አይደለም። በቃ እኛ ስለ አጋንንት ነው። ነገረ ድህነት ሌላ ጉዳይ ነው፣ ስለ አጋንንት ሌላ ጉዳይ ነው። እሺ አጋንንት በማን ስም ይወጣል ነው ርዕሱ። መርጌታ በጥያቄ መልሱ ይጀምሩ ወይ በማብራሪያ ይጀምሩ፣ ፈቀድኩለት። እሺ ስለዚህ ከ49 ሆኗል። ከ49 ሆኗል። 5 ደቂቃ እንሰጣቸዋለን ለመርጌታ፣ ወይ 3 ደቂቃ ይሁን
ችግር የለም 5 ደቂቃም ቢሆን እሺ። ይኸው ከ49 ጀምሩ። በጣም ጥሩ። መሰረት የምናደርገው ይኸው መጽሐፍ ቅዱስ ነው። ማስረጃችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርገን በዚህ ዙሪያ እናወራለን። አጋንንት በማን ስም ይወጣሉ ሲባል በኢየሱስ ስም አጋንንት ይወጣሉ። ኢየሱስም ያዘዘው ትእዛዝ አለ። በስሜ አጋንንትን ታወጣላችሁ፣ በሽተኞች በስሙ እንደሚፈወሱ፣ ሙታን እንደሚነሱ፣ ለምጻሞች እንደሚነጹ በስሙ ተናግረዋል። በስምህ አጋንንት እኮ ተገዙልን። በስማችን አላሉም፣ በስምህ ለይተው። ምክንያቱስ በስሜ አጋንንትን አውጡ ስላላቸው። ያመኑ ሰዎች ደግሞ ከስሙ ውጪ ሌላ አጋንንትን የሚያወጡበት በሽተኞችን የሚፈውስበት አንዳች ነገር በመጽሐፍ ቅዱስ አልተጻፈም። በስሙ ብቻ አጋንንትን አውጥተዋል። ከስሙ ፈቀቅ ያሉበት ነገር የለም በመጽሐፍ ቅዱስ ውስጥ። ማንም ቢሆን ጳውሎስ በራሱ ስም አጋንንትን አውጥቶ አያቅም። ወይም ደግሞ ጳውሎስ በጴጥሮስ ስም ብሎ አጋንንትን እየገሰጸ ያወጣበት ክፍል የለም። ወይም ጳውሎስ በየትኛውም ሐዋርያ ስም አጋንንትን አላወጣም፣ በሽተኛን አልፈወሰም። ጴጥሮስም እንደዚያው ጠቅላላ ከሀ እስከ ፐ በሕይወታቸው ዘመን ውስጥ ማለት ነው ከስሙ በቀር መዳንም በሌላ በማንም የለም እያሉ በሽተኞችን ከፈወሱ በኋላ ይህ ነገር እንዴት ሆነ፣ እንዴት ተፈወሰ ይሄ ሰው ብለው ባሏቸው ጊዜ በጠየቋቸው ጊዜ እናንተ ሰቅላችሁ በገደላችሁት በማለት በኢየሱስ ስም እንደሆነ ጴጥሮስ አጽንዖት ሰጥቶ ተናግረዋል። አልቦ ካልእ ሕይወት በማለት መዳንም በሌላ በማንም የለም። የለም በሌላ በማንም ማለት ምን ማለት ነው? ቃሉ ፍጹም በሌላ የለም ማለት ነው። በማንም ቢሆን ነው የሌለው። ስለዚህ ሐዋርያት ሲፈውሱ ታይተዋል። በጣም ብዙዎች ፈውሰዋል። ግን በማን? በስሙ። ሌላው ደግሞ እዚህ ሐዋርያት ሥራ ምዕራፍ 18 ላይ ቅድምም ተጠቅሶ ነበረ። ምዕራፍ 18 ቁጥር 11 ላይ 19 የሐዋርያት ሥራ 19:11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ማን? እግዚአብሔር። የተአምራቱ ባለቤት ተአምራት አድራጊው ጳውሎስ አልነበረም፣ እግዚአብሔር። በማን እጅ? በጳውሎስ እጅ አስደናቂ አስገራሚ የሆኑ ተአምራትን ያደርግ ነበረ። ማን? እግዚአብሔር። ጳውሎስ ራሱ በስሙ ምን አላለም? አጋንንትን አላወጣም። ወይም ደግሞ ጳውሎስ ራሱ እንዲሁ ጨርቄን እየወሰዳችሁ አጋንንት አውጡበት ብሎ አላስተማረም። ወይም ጴጥሮስም በጥላው ብዙ ሰዎች ይፈወስ ነበረ። ያ የጴጥሮስ ትምህርት አልነበረም። በጴጥሮስ ሕይወት መዳንም በሌላ በማንም የለም ነው። ሰዎቹስ ለነ ጳውሎስም ለጴጥሮስም ከሚሰጧቸው መንፈሳዊ ከፍታ የተነሳ ጥላቸው በሚያርፍበት ቦታ ላይ በሽተኞችን ያስቀምጡ ነበረ። ጴጥሮስ ግን በጥላዬ ያስቀምጧቸው በሽተኞች በዚያ በጥላዬ ይፈወሳሉ ብሎ ያስተማረበት ክፍል የለም። ጳውሎስም ጴጥሮስም ሁሉም ሐዋርያት በሙሉ አጋንንትም የሚወጡ በሽተኞችም የሚፈወሱ በኢየሱስ ብቻ እንደሆነ ማስተማራቸው ይሄ እውነት ነው። ሊካድ የማይገባው ነገር ነው። በፍጡራን ግን በአንድም ስፍራ መጽሐፍ ቅዱስ ውስጥ በእገሌ ተብሎ አጋንንት የወጣ የለም፣ በእገሌ ስም ተብሎ በሽተኞች የተፈወሱበት ስፍራ የለም፣ አናገኝም። ጨርሰዋል። በቃ
ጨርሰዋል። ቀጥል ብፁዕ። እሺ መርጌታ ቃለ ሕይወት ያሰማል። መዳን በሌላ በማንም እንደሌለ እናምናለን። መዳን በሌላ በማንም እንደሌለ እናምናለን። መዳን የሚለው ቃል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሲያስቀምጠው መዳን በሌላ በማንም የለም አይደል? መዳንም በሌላ በማንም የለም ይላል። ስለፈውስ ይወራ ስለነበረ አንድ ሰው ስለመፈወሳቸው ያን ኃይል ከየት እንዳመጡት ይነገር ስለነበረ ሰዎች እያስተዋሉ የነበሩት ስለፈውስ ስለነበረ መዳንም ብሎ ማለትም የእግዚአብሔር ልጅነትም በሌላ በማንም የለም ብሎ ተናገረ። መዳንን እያሰቡ ስለነበረ መፈወስን እያሰቡ እየተነገረ ስለነበረ ከዛስ መዳንም ምን የምትለዋን ቃል እንዳትረሷት። መዳንም ማለትም የእግዚአብሔር ልጅነት ማግኘትም በሌላ በማንም የለም ብሎ ተናገረ። ርዕሱ ነገረ ድህነት አይደለም ስለተባልኩኝ ወደ ነገረ ድህነቱ አልሄድም። ማለትም መዳንም በሌላ በማንም የለም ወደሚለው ርዕስ አልሄድም። ርዕሱ ስላልሆነ ቅድም ስለተከለከልኩ ከነገረ ድህነት አኳያ አይደለም ስለተባለ። ስለዚህ መዳንም በሌላ በማንም የለም እውነት ነው። የእግዚአብሔር ልጅነትም በሌላ በማንም የለም። በድንግል ማርያም ልጅ በአብ የባህሪ ልጅ በሆነው በመድህን ዓለም በኢየሱስ ክርስቶስ በማመን አምኖ ሚስጥራትን በመፈጸም የሚገኝ ጸጋ ስለሆነ ማለት ነው። ዘላለማዊ ሕይወት የእግዚአብሔር ልጅነት ስለሆነ ማለት ነው። ስም የሚለውን ነገር ግን በደንብ አድርገን እናስተውል። የመጽሐፍ ቅዱስ መዝገበ ቃላት ገጽ 85ን ፈልጋችሁ ሁላችሁም ስም የሚለውን ነገር በደንብ አድርጎ ይነግራችኋል። ስምን ምንን ያሳያል ብንል እግዚአብሔር የሰውን ስም ሲለውጥ እንደ አብርሃም ሁኔታ ወይም እንደ እስራኤል ጠባዩ እንደተለወጠ ይገልጣል ይልና የእግዚአብሔር ስሞች ባህሪውን ይገልጣሉ። የእግዚአብሔር ስሞች መገለጫቸው ባህሪው ነው። የእግዚአብሔር ባህሪው ደግሞ አዳኝነቱ ነው። የኢየሱስ ስም ሲባል ባህሪው ነው ማለትም አዳኝነቱ ነው። ስለዚህ በኢየሱስ ክርስቶስ ስም ነው አድኖ የተባለው ማለት በኢየሱስ ክርስቶስ ስልጣን በሱ ባህሪ ሰዎች ይድናሉ ማለት ነው። ስለዚህ በኢየሱስ ስም ማለት ምን ማለት ነው? ኢየሱስ በባህሪው አዳኝ ነው ማለት ነው። ስለዚህ ሐዋርያት ያድናሉ። ሲያድኑ ኃይላቸው ማን ነው? ስልጣናቸው ማን ነው? ልክ ሐዋርያት ሥራ ምዕራፍ 4 ላይ እንደተናገረው መንፈስ ቅዱስ ተገልጦለት ምን ብሎ እንደተናገረ ይህን ኃይል ይህን ስልጣን ያገኘ ነው በሰቀላችሁት፣ ባንጠለጠላችሁት፣ በገደላችሁት፣ በቀበራችሁት በኢየሱስ ክርስቶስ ስም ነው አላቸው። የቱ የፈወሱበት ኃይል ሐዋርያት ሥራ ምዕራፍ 4 ላይ ላታችሁት ከሆነ ፈወሱት። ያን ሰው አቆሙት። ሲያቆሙት በኢየሱስ ስም ብለው እየጮሁ አይደለም ያቆሙት። የኢየሱስ ክርስቶስን ስልጣን ተቀዳጅተው ነው ያን ሰው የፈወሱት ያቆሙት። ግን ግራ ገባቸው የተመለከቱት። ሲጠይቁ ምን አሏቸው? ይሄን ስልጣን ያገኘነው ይሄን ያገኘነው በሰቀላችሁት፣ በገደላችሁት እኛ ባመንበትና በዳንበት የእግዚአብሔር ልጅነትን ባገኘንበት በኢየሱስ ክርስቶስ ነው ብለው ነገሯቸው ማለት ነው። በኢየሱስ ስም ማለት ምን ማለት ነው ብንል ኢየሱስ አዳኝ ነው ማለት ነው። ሌላ ትርጉም የሚሰጠው አይደለም። ስለዚህ ምን ብሎ ተነገራቸው? ለአማንያን ድውያን ትፈውሳላችሁ አላቸው። ድውያን ስትፈውሱ ኃይላችሁ ማን ነው? ኢየሱስ ክርስቶስ ነው። ከራሳችሁ ያመጣችሁ ሳይሆን ካዳኛችሁ፣ ልጅነት ከሰጣችሁ፣ የዘላለም ሕይወት ካጎናጸፋችሁ ከኢየሱስ ክርስቶስ ነው ኃይሉን ያገኛችሁ ተባሉ። ኃይለኞቹ ግን ማን ናቸው? እነሱ ናቸው። ማን? ሐዋርያቱ፣ ሰማዕታቱ፣ ጻድቃኑ፣ ቅዱሳኑ። ኃይለኞቹ ኃይላቸውስ ማኑ ነው? እርሱ ያዳናቸው፣ ልጅነት የሰጣቸው፣ የዘላለም ሕይወት ያጎናጸፋቸው መድኃኔ ዓለም ኢየሱስ ክርስቶስ መሆኑን እየነገራቸው ነው። ለምሳሌ ከጸሎት አንፃር በኢየሱስ ክርስቶስ ስም ማለት ምን ማለት ነው የሚባል ወደ ኢየሱስ ጸልዩ ማለት ነው። በኢየሱስ ክርስቶስ ስም ከጸሎት አንፃር ቢባል ወደ ኢየሱስ ጸልዩ ማለት ማናቸውንም ነገር ወደኔ ብትለምኑ እኔ አደርገዋለሁ እንዳለ አድራጊው ኢየሱስ መሆኑን መገለጫ ነው። ለምን? ስም የሚያሳየው ባህሪን ስለሆነ ማለት ነው። ኢየሱስ ክርስቶስ ይላል ከሁሉም በላይ የስም ምስጢር በጌታችን ይታያል ይላል መዝገበ ቃላት። የስም ምስጢር በምን ይታያል? በጌታችን ይታያል። ኢየሱስ ይልና ወይም አዳኝ፣ ኢየሱስ ወይም አዳኝ ስራውን ማለትም አማኑኤል እግዚአብሔር ከኛ ጋር መሆኑን አምላክነቱን ያሳያል። ስለዚህ በኢየሱስ ስም ስንል አምላክነቱን አዳኝነቱን ለማሳየት የምንናገርበት ብሎ ይነግረናል። በክርስቶስ ስም ምዕመናን ከፍርድ ይድናሉ ይላል። አያችሁ፣ በክርስቶስ ስም ምዕመናን ከፍርድ ይድናሉ። ከፍርድ ያዳናቸው ኢየሱስ ነው ብሎ እንደመናገር ነው የሚሆነው። ስለዚህ ምዕመናን መሰረታቸው ምን ነው? ክርስቶስ ነው።
ስለዚህም ብሎ በኢየሱስ ስም የሚል የቃላት ጨዋታ ሳይሆን ኃይሌ ኢየሱስ ነው ብሎ እንደመመስከር ነው። አሁን ለምሳሌ መልካም ሰዓቱ ካለቀ መልካም ጨርሳል። እኛ ጥያቄ ሰጠን ጊዜ እኛን ማለት አስወርድ ማር የገባ ቶሎ አስወርድልን። 37 ሰከንድ ጨርሳችሁ ነው ያወራሁት እኔ ብዙዬ። የለም አልገባውም እያወራሁ 37 ሰከንድ አለው የብዙ የኔ ሰዓት አለኝ። እኔ ሰዓት እጄ ጋር አይ ስው እንደዚህ አይነት እንተው አሁን ይቀጥል። ምን አይነቱ በቃ ስው እንደዚህ አንግባ አንገባም ከሆነ አንገባ። ኧረ እኔ አሁን 30 ሰከንድ ከብዙ ሰርቄ ምን ልጠቅም? ቀጥል። እሺ 30 ሰከንዱ መጠቀም እችላለሁ። ቅር ካላችሁ ፈለገና ስውሩን ወንድሞቼ ቅር እንዳይሰኙ ፈለገና ስውሩን አውርዳቸው በኋላ ይገባሉ። ምን ማለት ነው? ሁለታችሁ ከታች ሁኑ። ምን ማለት ነው? አክሊሉ ሲገባ ለምን አስወግዷት አይሉ? ማንም ቢሆን ይውረዱ። ሁለታችን ብቻ ላይ ይሆናል። አበት እንደ ትልቅ ሰው ላወራው አይደለም። እኔ ማክበር ስላለብኝ ምን አይነት ነው? ትልቅ አይደል? 7 ሰከንድ ከታድሶ ምን ይጠበቃል? ከሳቴ ነበር። ምን አለበት ከታች ሆናችሁ ከታድሶ ምን አይጠብቅም። 3 ዓመት አብራችሁ ነበር። በጣም አሁን እዚህ ስታዩ ጻድቅ ትመስላላችሁ። መምህር ጌታቸውን የመሰለ እንደው በዚህ እሳቸው ይሻላሉ ከእናንተ። እሺ በቃ ፈለገ ችግር የለም። ያስጠላል። እኔ ለማስማማት ብዬ እንትን እላለሁ። ችግር የለም ፈለገ ይቅርታ። ምንም እያስማማ አይደለም። እታች ውረድ። አንተ ውረድ። እንደውም ቀለል ላድርግልህ። አንተ ትንሽ ልጅ ስለሆነ መልክዬ ተዋቸውና የመጨረሻ የምድራችን ትልቅ ሆኖ ህፃን አንተ ነህ። ኧረ ይተው ፈለገ መልክዬ ሰው መልክዬ ሚዩት አድርጓል። መልክዬ እንወያይ፣ ችግር የለም። ሚዩት አድርጓል። አክዬ እሺ፣ መርጌታ እንቀጥል። እሺ በጣም ጥሩ። አንደኛ መቼም ይሄ መዳንም በሌላ በማንም የለም የሚለው የእግዚአብሔር ልጅነት የሚገለጽበት ስለመሆኑ ተናግረሃል። የእግዚአብሔር ልጅነት ክፍሉ ስለ እግዚአብሔር ልጅነት አይደለም የሚያወራው። መዳንም በሌላ በማንም የለም የሚለው ስለ እግዚአብሔር ልጅነትን ስለ ማግኘት ሳይሆን አንድ ሰው በሽተኛ የነበረን ከ40 ዓመት በላይ ምናልባት 43 ሚለዋል ከ40 ዓመት በላይ በሽተኛ የነበረን ሰው ያን ሰው ወደኛ ተመልከት ብለው ከዛ በኋላ ወደ እነሱ ተመለከተ። ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን፣ በናዝሬቱ በኢየሱስ ስም ተነስና ተመላለስ አሉት። ተፈወሰ፣ ዳነ። ይሄ ሰው ሲድን ጥያቄ ተፈጠረ በአይሁድ ዘንድ። ከፍተኛ የሆነ ይኸው ክፍሉ ላይ የሚያወራው ይሄ ነው። እስቲ ያንብቡልኝ። እንዴት ዳነን? ያንብቡልኝ መርጌታ። ዮሐንስ ማነው ሐዋርያት ሥራ ምዕራፍ 4ን ከአንድ ጀምሩና ንባቡን እንስማው። እርሶን ከምንሰማ ንባቡን እንስማው። ሁላችሁም ስሙ። እሺ፣ የኔ ሰዓት ግን አይደለም። ያው እየተወያየን እኮ ነው እኔና እርሶ። ቅድምማ የምናወራበትን ሰዓት ተሰጣጥቶን ነበር። አሁን ግን የምናወራበት ነው። የጠበቁት አስቡት ለመረዳት ስለሆነ እርሶ ከሚያወሩ ቃሉ ራሱ ይናገር። ከአንድ ጀምሩና ያንብቡልኝ። ሁላችሁም ስሙ። በትክክል ጥሩ፣ ደስ እያለኝ በጣም። እሺ የሐዋርያት ሥራ ምዕራፍ 3 ላይ እንደዚህ ይላል። እሺ ምዕራፍ 3 ቁጥር 1 ጀምሮ እንደዚህ ይላል። ምዕራፍ 4 ከቁጥር 1 እስከ 12 ነው አይደል ያነሳ ነው። ምዕራፍ 3 ምዕራፍ 3 ቆይ እንጂ መዳን በሌላ በማንም የለም። መዳንም በሌላ ከ3 እስከ 4 ሁለት ምዕራፍ አያረቡልን መርጌታ። መዳንም በሌላ በማንም የለም የሚለው ምዕራፍ 4 ቁጥር 12 ነው አይደል መርጌታ? አዎ ምዕራፍ ቁጥር ከአንድ ጀምሩና እሱን ያወሩት። 3ን ይተውትና 4ን ከአንድ ጀምሮ ያንብቡ። ቃሉ ይናገር፣ እርሶ እንዳይናገሩ ብዬ። እሺ
ለአንብብልህ ምዕራፍ 4 ምዕራፍ ታሪካዊ ዳራው ምዕራፍ 3 ነው። ሐሳቡ ሙሉ ያለው ምዕራፍ 3 ነው። ምዕራፍ 4 ልሂድ። እናንተ ሁላችሁ እዚህ እታች የምትሰሙ ሰዎች ሐሳቡ ያረፈው ምዕራፍ 3 ነው። ታሪኩ ያለው አሁንም እርሶ እየኖሩ ነው። አሁንም እርሶ እያወሩ ነው። ውጣ ከማላችን ወይም ይውጣ አድርጎ ይውጣ። ለህዝቡም ሲናገሩ እሺ ይቀጥሉ መርጌታ፣ ቃሉ የታመነ ነው። ይቀጥሉ መርጌታ፣ ቃሉ የታመነ። እሺ ለህዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ህዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናት ሃና ነው የሚባለው፣ ሃናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? የቱን? ምዕራፍ 3 ላይ ይህን አደረጋችሁ ብለው ጠየቋቸው። በዛን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ፣ የትኛው ድውይ? ምዕራፍ 3 ላይ ያለ ለድውዩ፣ እስኪ የትለኛው ቁጥር ስንት ላይ ነው? ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ስም ይህ ደህና ሆነ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም ልቀጥል እንደወደዱ። እሺ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሩሳሌም ጋር እንደነበሩ አውቀዋቸው የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለትን አንችልም አሏቸው። እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝብ የተነሳ ፈቷቸው። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርና። ይበቃል። ቃልዎት ያሰማልን መርጌታ። ቃሉን የተናገረው መጠየቅ ልጠይቆ ወይስ ይጠይቁኛል? ቃሉን በደንብ አድርገው ስላነበቡት ቃሉ የታመነ ነው። ልጠይቆ ይቻላል። መልካም። ጠርተውም በኢየሱስ ስም እንዳይናገሩ እንዳያስተምሩ አዘዟቸው ይላል ቁጥር 18 ላይ። በኢየሱስ ስም እንዳይናገሩ ማለት ምን ማለት ነው?
በኢየሱስ ስም እንዳይናገሩ ደገሙልኝ ቃሉ። በኢየሱስ ስም እንዳይናገሩ ማለት ምን ማለት ነው? በኢየሱስ ስም እንዳይናገሩ፣ በኢየሱስ ስም እንዳይፈውሱ ማለት ምን ማለት ነው? ወይም ደግሞ ስለ ኢየሱስ እንዳይሰብኩ፣ ስለ ኢየሱስ እንዳይናገሩ። ቆንጆ አገላለጽ ነው። በኢየሱስ ስም እንዳይናገሩ ማለት ስለ ኢየሱስ እንዳይናገሩ ማለት ነው አይደል? በጣም ጥሩ። በኢየሱስ ስም እንዳይፈውሱ ቢባል ምን ማለት ነው? በኢየሱስ ስም እንዳይፈውሱ ምን ማለት ነው? በስሙ እንዳይፈውሱ። በጣም የኢየሱስ ስም እንዳይፈውስ ማለት ነው ትርጉሙ። ምን ወደዛ አስኬደ? እሺ ይኸውልዎት ከላይ ምን ይላል መሰሉት? ይኸውልዎት መርጌታ ላንብብልዎት፣ ወደኋላ ልመለስና ቁጥር 9 ላይ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር ይላል። በምን እንደዳነ ብንመረምር ይላል አይደል? እሺ ምን ማለት ነው? በምን እንደዳነ ብንመረምር። በምን እንደዳነ ማለት ምን ማለት ነው? አይበሉኝ። በምን እንደዳነ ማለት ምን ማለት ነው? በምን እንደዳነማ የዳነበት ምክንያት በምን እንደሆነ። በምን እንደዳነ ማለት ማን እንዳዳነው ማለት ነው አይደለም? አቤት። በምን እንደዳነ ማለት ማን እንዳዳነው ማለት ነው አይደለም? በምን እንደዳነ ማለት ግልጽ ነው እኮ። አሁን ወዴት ለመሄድ ፈልገህ ነው? አይበሉኝ ወዴትም አይበሉኝ። ለምን እንደዳነ ማለት ምን ማለት ነው ብዬ ስጠይቆት ስላሉኝ በምን እንደዳነ ማለት ማን እንዳዳነው ማለት ነው አይደለም? አይደለም። በጣም ጥሩ። ስለዚህ ለምን እንደዳነ ብንመረምር አለ። እሺ። ስለዚህ ለምን እንደዳነ ቢመረምሩ ለምን ሳይሆን በምን እንደዳነ ቢመረምሩ ምን ሆኖ ተገኘ? በላ እየጠየቅኩት እኔ ላለው እንዴ? እሺ እየጠየቅኩት እኔን በላይ በሉኝ። በምን እንደዳነ ብንመረምር ብሎ አለና በምን እንደዳነ ተረጋገጠ? በኢየሱስ ስም እንደዳነ ተረጋገጠ። በኢየሱስ ስም እንደዳነ ማለት ምን ማለት ነው? በኢየሱስ ስም ተነስ ብለው እንዳዳኑት። በኢየሱስ ስም እንደዳነ ማለት ምን ማለት ነው? በኢየሱስ ስም እንደዳነ ማለት በሽተኛ ነበረ፣ በጌታ በኢየሱስ ስም ተነስና ተመላለስ አሉ፣ ዳነ። ምን አሉት አይደለም ጥያቄ። በምን እሺ ስለከበዶት በምን እንደዳነ ማለት ኢየሱስ እንዳዳነው ማለት ነው አይደለም? ኢየሱስ እንዳዳነ ማለት ነው። በጣም ጥሩ አዩት። በኢየሱስ ስም ማለት በኢየሱስ ትድናለህ፣ በስሙ ትድናለህ ማለት ኢየሱስ ያድናል ማለት ነው አይደል? አዎ። በቃ እኛም ያልነው ይሄንን ነው። ሐዋርያት ሲያድኑ ያዳኑት አዳኛቸው ኢየሱስ ነው ያዳነው። በማን? በሐዋርያቱ። ሐዋርያቱ ሲያድኑ ማን አዳነ ተብሎ ቢጠየቁ ያዳነው ኢየሱስ ነው ብሎ እንደመሰከሩት። አዎ እገሌ አይባልም ነው እገሌ። በቃ ይሄ ነው እየመሰከርን ያለ ነው እኛም። በቃ ይሄን እውነት ነው። ይሄ እውነት ነው። ሁላችሁም አጨብጭቡ። በቃ ይሄ እውነት ነው፣ መቼም የማይቀየር እውነት። ሐዋርያቱ ያድናሉ። አኬ በጠበጠ ሲሆን በጠበጠ የመጀመሪያውን ሲሆን በጠበጠ የሚቀጥላል ሌላ የሚበጠብጥ ኖ በስም ይሄው በቃ አሁን መንፈሱ መጣ። ይሄው በጥባጭ መንፈሱ መጣ። በቃ ይኸውላችሁ መሪጌታ ቃልዮት ያሰማሁት ለምንድን ነው የሚያሰማሁት? ቃል በቃል ይሄን እውነት ስለገለጡ አክሊሉ አትንጫጫ። ማንም እንዳይገባ በእኔና በመሪጌታ ማለት አባትና ልጅ እሳቸውም ቅድም ሲሉ የነበሩ እኛ ስንል ነው። እኛው እንዳትገባ አክሊሉ እንዳትገባ ጽዮንም አክሊሉ እንዳትገቡ መግባት መሸነፍ ነው። ሶፊ አሁን ይኸውልህ ከመጀመሪያ መግባት በቃ ጨርሻለሁ። እኔ ስራዬን ጨርሻለሁ። መሪጌታ አመሰግናለሁ። ለሌሎች እድል የምትሰጡት ካለ እድል ስጡ። ሶፊዬ ጨርሻለሁ። እኔና መሪጌታ በቃ ቆዩኝ። አሁን እናንተ ከታች ያላችሁ ሁላችሁ ምን አለበት እኛ እየተነጋገርን ነው። ስንጨርስ የራሳችሁ ሐሳብ ማውራት ትችላላችሁ። ስለዚህ ከመጀመሪያም ጀምሮ የትኛውም ሐዋርያ በማንም ስም አልፈወሰም፣
በራሱ ስምም አልፈወሰም። ራሱም ፈዋሽ አይደለም። ፈዋሽ ማን ነው? ኢየሱስ። በመርጌታ አያድበስብሱት። እኔ ባላልኩት ነገር ላይ እንዳይመሰረቱ ከኔ ጋር ስለሆነ የሚያወሩት ከኔ ጋር ነው የሚያወሩት። መርጌታ ውይይቱ ከኔ ጋር ነው። እኔ ባላልኩት ካሳሁን ውጣ፣ ሶስታችንም አንድ ነን። አሁን ምን ላይ ውጣ። እኛንም ነው እየተወያየን አይደለማ። ቅድም ያልከን አይደለም ምናምን አትበል። ውጣ፣ በጌታ በኢየሱስ ስም ውጣ። በኢየሱስ ክርስቶስ ከዚህ ድምፅ ያስወጣ። በቃ ውጣ፣ በስሙ ውጣ። አታጭበርብረን። አክሊሉ ከመሀላችን ውጣ። መጀመሪያ የተወራውን ወሬ መልስ። በቃ ጨርሰናል እኮ እኛ እኮ ዘጋ ነው እኮ በቃ ምንድን ነው የምትዘጋው? በቃ አክሊሉ ለእኔና ለመርጌታ ተው። እኛ እየሰማን ነበር፣ የጠየቅነው ጥያቄ ነበር። መሀል የገባ ይወርዳል ነው የተባልኩት። መልስ እሱን፣ መሀል የገባ ይወርዳል ተብያለሁ። መልስ እሱን። ሶስታችን አንድ ነን ብለሃል። ለፈለገ ስም አጋንንት ቅዱሳን ያውጣል። ይንጫጫል። ይኸውልህ አንተ ውስጥ ያለው መንፈስ ገና ይንጫጫል። ትንሽ ነው የሚፈልገው። ከኢየሱስ ስም አሁን ድራማውን ተውና ይኸውልህ መጀመሪያ የተነሳውን መልስ። ፍጡራን አያድንም። ድራማን ጨርሰናል ወንድሞች። አሁን ምንድን ነው ባልተባለ ነገር ላይ የሚደረግ የተቃውሞ ባልተባለ አይደለም። በዚህ የተጠየቀው መልስ ባልተባለ ላይ ማዕከል የሚያደርግ የተቃውሞ ወንጌል ነው። በተባለ አይደለም፣ ባልተባለ ላይ ማዕከል የሚያደርግ የተቃውሞ ወንጌል ነው። አንተ ስማርት አትሁንብን። ይኸውልህ እመልሳለሁ ብለህ የገባው የተወራው አለ አይደለም። እናመሰግናለን። የተወራውን መልስ። በቃ አሁን እንግዲህ መሀል ከገባ ምንም ልረዳ አልችልም። አሁን ልረዳ የምችለው ልብ ካለ ነው። ይኸውልህ በርን ዘግተህ ብታወራኝ እኔ ምንም ልረዳ አልችልም። እስማማለሁ። ስውሩ በጣም ነው የማመሰግነው። ከወንድሜ ከሶፊ ጋር አገናኝታኛል። በር አስገብተሃል፣ እውነትን አስገልጣል። መርጌታ እንዲማሩ ረድተሃቸዋል። ትችላለህ። የአባቶች አምላክ ይባርክ፣ መጨረሻን ያሳምርልን። በጣም ነው አኪለ ሚውት አድርግላቸውና አኪለ ሚውት አድርግላቸውና መሪጌታ ይጨርሱ። አክሊል ቆየኝ። አክሊልዬ አሁን ተነጋግረን ጨረስን። ምን የሚል በኢየሱስ ስም የሚያድነው ኢየሱስ ነው። የሚያድነው ስሙ ብቻ ነው። የፍጡራን ስም አያድንም። ፍጡራን አያድኑም። ማንንም ቢሆን ሊረዱም ሊያድኑም እንደማይችሉ ጥያቄ ያለኝ መርጌታ፣ ጨረስን። ጥያቄ ያለኝ አሁን በተናገሩት ላይ አይደለም። ጥያቄ ያለኝ በተናገሩት ላይ የጨረስነው እኮ አሁን ተናግረዋል። ደግሞ አሁን ተናግረዋል። በተናገሩት ላይ መጠየቅ እችላለሁ። ፈቃደኛ ነው። ቅድም ግን የጨረስነው ነው አይደል? የቅድሙ በቃ ሰምተንም ተመላለስን። ደግሞ ጠይቃለሁ። ለጠይቆት አሁን ለተናገሯት እግዚአብሔር ያክብርልኝ። ወደ ጥያቄው እግዚአብሔር ያክብርልኝ። ቆይ መርጌታ እግዚአብሔር ያክብርልኝ። አያድኑም። እሺ ሰምተናል። አይደለም ሰምተናል መርጌታ ለምንላቸዋቸው አረ መርጌታ እኔና እርሶ እናውራ። መርጌታው ተናገሯት። ደግሞ ልባርኮት፣ በቃ በእርሶ ቋንቋ ልባርኮት። ችግር የለም። መቼም እርሶ አይንቁ፣ ባርኮትን አይልቁ። በእርሶ ቋንቋ ልባርኮት። አክሊሉን መልሷቸው። ካድሬ አትግባ። ካድሬ መሀላችን አትግባ። ካድሬ መሀላችን አትግባ። አንተ ባልከው መንገድ ብቻ ነው። ካድሬ መሀላችን አትግባ። መሀላችን አትገባ። ካድሬ መሀላችን አትግባ። ያስወርድሃል። መሀል የገባ ይወርዳል ብሏል ሶፊ። መሀል የገባ ይወርዳል ብሏል ሶፊ። አሁንም ጽዮንም መሀል አትግባ። ጽዮንም መሀል አትግባ። ጽዮንም መሀል አትግባ። ካድሬም መሀል አትግባ። መሀል የገባ ይወርዳል ብለው እኔና መርጌታ ብቻ ነው የምናው። መርጌታ እንዳይወርዱ መርጌታ ደራ እኔና መርጌታ እንደዚህ በጣም ይቅርታ። ሶፊዬ ካለክ እኔ ዝም እላለሁ። አንተ ከመጣ ዝም እላለሁ። አይ ችግር የለም። አንድ ጊዜ መርጌታ ጋር ስለጨረሳችሁ አሁን ከጽዮን ቲቪ ጋር ጽዮን ቲቪ ከመርጌታና የመሪጌታንና የብፁዕ አምላክን ጥያቄና መስመር እያስያዝከው አይደለም። ይቅርታ አድርግልኝ። አስተያየት ግን ሆስትን ደግሞ ልታርም ነው ልካድ የተነሳው ጥያቄ ሆስቱን ልታርም አትሞክር። ካድሬ ሆስት ለማረም አትሞክር። ሶፊዬ ቤትን አንተ ነው የምትመራው፣ ካድሬ አይደለም። ኢየሱስ ማለት ካድሬ ቤቱን ሆስት ነው የሚመራው፣ አንተ አይደለህም። ይሄ የእሳቸው ሐሳብም ነው አይደል? ካድሬ ቤቱን ሆስት ነው የሚመራው፣ አንተ አይደለህም።
አክሊሉን መልሳቸው። ለኔ ነው ተመልሰዋል። አክሊሉ ገብተህ ተመልሰዋል። እየተቆጣጠርከን ነው አንተ። ዝም አሁን በል እስኪ በቃ ብፁዕ፣ ከዚህ በኋላ አንድ ብዙ ጊዜ አውርተሃል ለምን እንደዚህ አናደርግም? በቃ አንተ ጽዮን አንተ ቲቪ እየመራህን ነው ባይዘ ወይ ብፁዕ፣ አይ ብፁም አይመራም፣ ማናችን ማንም እንዳናገር አይመራም። እንዳትጠይቅ አፍነህ እየመራህን ነው አንተ። ዝም በል ከዚህ በኋላ አንድ ጊዜ ኧረ አንድ ጊዜ እንደዚህ እናድርግ። ሁላችንም ነው የምንጠቅ እኮ ባለቤት አለው። በቃ ብፁዕ ሁላችንም። ዝም ይበል። መጥቶ እሺ እዚሁ ይክደናል፣ እዚሁ ይዋሸናል፣ እዚሁ ይታጠፋል። ከዛ ደግሞ እኛን አታውሩ ይላል። ምንም ነገር አለ። እሺ በቃ ይኸው አሁን ዋሸ። ሚዩት አድርጓል እኮ በቃ አሁን ሚዩት ስላደረገ እንግዲህ መብት ነው። አንተ ውሸቱን እንደፈለክ ቆይ አንዴ ማሰብ ትችላለህ። ግን በቃ መርጌታና ብፁዕ አምላክ በስነ ስርዓት እያወሩ ነው። በስነ ስርዓት ሲያወሩ እኛ የጠየቅነው ጥያቄ አለ። የጠየቅነውን ጥያቄ ሌሎቻችሁ መነሻ ዝም በሉ፣ ነበረው ዝም እንበል። መነሻ ነበር። መነሻውን ትቶ ቆይ ሌላ እናደርጋለን። ነገር ነው አኪላ ያወራው። እኛ አንድ ጊዜ ደደቦች አኪላ አይደለንም እኮ እንዴ። አኪላ አንድ አይ ጊዜ ይኸውልህ አሁን ጽዮን ቲቪ ብፁዕ አይ አምላክ ሶፊ ሲናገር በጣም ስማርት ሰምተዋል። ሲሆኑብን ለምን እየፈቀድክ ነው አንድ ጊዜ የምትለው? ምንም ይሄ አሀ እንግዲህ መነሻ በተራ ነበረው፣ ቃላት ሰምተናል። አይ ቆይ አይደለም እንዴ የትተዋወቃላችሁ። በአንተ ላይ ስማርት የሚሆነው በቃ እንዴ ሀሳቡን ተናገር። አንተ ማሳብ ማንም በማንም ላይ ሀሳቡን ስማርት እዚሁ ነው። ዋሻ አይደለም ካልነበር ካላቅም እንጂ ከአክሊለ ጋር በዚህ ሀሳብ እስማማለሁ። እኔ እንዴ። ማለት እሱ ነው መስመር እያሰመረ እያስኬደ ለምን ያለው። ትደበሩብናላችሁ? መስመር አይደለም መስመር እያስኬደ አይደለም። የጠየቁት ጥያቄው መሪጌታ ናቸው። እሳቸው በፈለጉት መንገድ ነው እንደው የሚሄደው። እሳቸው ምን አሉ? እኔ ከብፁዕ አምላክ ጋር ማውራት ነው የምፈልገው፣ ሁለታችን እናውራ፣ ሌላ ሰው ማንም እንዳይገባብን አሉ። ጥያቄው የመጣው ከብፁዕ አምላክ ሳይሆን ከመሪጌታ ነው። በቃ ፌር ሆናችሁ መስማት የምትችሉ ከሆነ የተጠየቀው ጥያቄ እሳቸው የጠየቁት እኛ የጠየቅነው ነው። ፍጡር እኮ ቆይ የሰው ስለዚህ ስም መብቷል። ይኸውልህ ፈለገ ከፈለክም ጳውሎስ ባለው በእኔ ከወቀስክም ስም ይኸውልህ አጋንንት አኪለ ይወጣል በሚለው መነሻው እሱ አይደለም ነው። ከዛ እሱ አኪለ በኢየሱስ ስማ ስም ነው የሚወጣው ብሎ ከእሳቸው ጋር ተስማምቶ ጨረሰ። ቆይ ሌላ አይደለም አይደለም እኮ አኪላ የተወራው። መጀመሪያ አይደለም አኪላ ፈለገ አንድ ያለው ለምን ልክ ነው። አታዳም እኔ ስውሩና ፈለገ የአንድ ሳንቲም ገጽታዎች ነን፣ ሶስታችን እንዳንድ ነው የምናስበው፣ በሀሳብ ልዩነት የለንም፣ እኔ መልሳለሁ ብሎ አወራ። ሲያወራ መጀመሪያ የተወራውን ጥያቄ አይደለም የመለሰው። መሪጌታ እንዳሉት ከእሳቸው ጋር ተስማምቶ መለሰ። በቃ እኛ የጠየቅነው ከተስማማ ታዲያ ጥያቄ ምን ያጠ የፍጡር ስም ከመጀመሪያ መነሻ አለው እኮ ጥያቄው እኮ ከየፍጡር ስም አኪል ከኔ ጋር ካንተ ጋር አጋንንት ላውራ ያወጣሉ ወይ? ካንተ ጋር ላውራ ጳውሎስ ሲሉ ጴጥሮስ ጋር የት ነው ያወጣው? እሱን ካንተ ጋር አልመለሰም። ላውራ እሱ ኬ አውት ካንተ ስማርት ጋር ላውራ እያደረገ እኛ ካንተ ተተካ እንደማናስብ እያደረገ ነው የሚያወራው። እሺ አንተ በቃ ከዛ ተተካ እንደዚህ እሱን እናድርግ። አለው እያረክ ማለት ነው። እኛን ደግሞ እንትን ማለት የለብም ሶፊ። አይ እንግዲህ አንተ እሱን የተጠየቀው የፈለከው ጥያቄ ከፈለኩ እንደውም አንተንም ማስወጣለሁ ከፈለኩ እሱ ብቻ እንዲያወራ አደርገዋለሁ ከፈለኩ። የኔ ቤት ነው። አንተም ራስህ ሂድና ክፈትና ቤትህን እንደፈለክ አውራ። በቃ አለቀ። ከዛ በተረፈ ሌላ እዚህ መጥቶ እሱን እንትን አደርክ እሱን አድርግ እንኳን አደረግኩኝ። ምን ኢንተርኔቱ የራሴ ስልኩ የራሴ ምንድን ነው የሚቀበጣጥረው? ጽዮን ቲቪ ቀጥሉ። እርስዎና ብፁዕ አምላክ ሁለታችሁ መቀጠል ችላላችሁ። ጽዮንና ብፁዕ አምላክ አመሰግናለሁ እሺ ሶፊዬ። እሺ በጨዋነት ቃላት አይወጣኝም። ከወጣኝ አመሰግናለሁ። ታዘቡኝ፣ ካጠፋው ታታርሙኛላችሁ። ጽዮንን እንደ ታላቅ ወንድሜ ያወራዋል። በቃ አሁን በጣም ጽዮን ጥሩ። ይጀምሩ መጀመሪያ። በቃ ጽዮን እሺ ቀጥታ እንጠያየቅ ወይስ ደቂቃ እንውሰድ ለመናገር? ቆይ ባወራችሁት ላይ አይ በቃ እኔና እ፣ እርሶ ቀጥታ ልናወራ ነው። ቀጥታ ነው የምናወራው። እነሱን እንተዋለን፣ እኮ ጨርሰናል። መርጌታ ጋር ቀጥታ እኔና ነው፣ እርሶ ችግር ቀጥታ የለም። ልናወራ ነው። ስላልተመለሰ ወይ መልሱ 5 ደቂቃ እንውሰድ፣ ወይ ስላልተመለሰ ቀጥታ ወደ ጥያቄ አይደለም እኔና እርሶ ብፁዕ እናወራ። አምላክ መልሱ ብፁዕ ወይ አምላክ አንዴ ወይ ብፁዕ አምላክ ሶፊ አንዴ አልተመለሰም። አሁን መነሻ የሰጠሁት ፍቃድ ጽዮን ቲቪ ከታች ቁጭ ብለው ሲሰሙ ስለነበረ በፈለጉት ጉዳይ ጽዮን ቲቪ የማውራት መብት አላቸው። ከዛስ አንተ ስትፈልግ መመለስ ትችላለህ፣ ስትፈልግ በሳቸው ባነሱት ጉዳይ ላይ ትናገራለህ። የሰሙት ነገር አለ፣ ምን እንደሚያወሩ እንስማቸው። ገና ስላላወሩ ጽዮን 5 ደቂቃ ሰጥቼዎታለሁ። ከ22 ነው መቀጠል ይችላሉ። 5 ደቂቃ ከ27 ሲሆን ያቆማሉ። ከዛ ብፁዕ አምላክ ደግሞ ትቀጥላለህ። ቀጥሉ። በጣም ጥሩ፣ በጣም ጥሩ። እግዚአብሔር ይባርክልኝ። አመሰግናለሁ ስለተሰጠኝ እድል። በመጀመሪያ ደረጃ ይሄንን እድል የሰጠንን እግዚአብሔርን እጅግ አድርጌ አመሰግናለሁ። በመቀጠል መርጌታ ክብር ለኢየሱስ ያነሱትን ሀሳብ በማንሳት እሳቸው በተናገሩት እና በጠየቁት ጥያቄ መልሱ ሳይሰጥ ስለቀረ ነው እና ወንድማችን ብፁዕ አምላክ ከምዕራፍ 3 እና ምዕራፍ 4ን በደንብ አብራርተው መርጌታ አጋንንት በማን ስም ይወጣል፣ በፍጡራን ስም ይወጣል ወይ ብለው እንደ ጥያቄ በትክክለኛ የእግዚአብሔር ቃል እንደሚለው አጋንንት ሊወጣ የሚችለው
በኢየሱስ ክርስቶስ ስም እንደሆነ በደንብ አድርገው አብራርተው አስተምረውናል እና እግዚአብሔር ይባርክልኝ ለማለት እወዳለሁ። በመቀጠል እውን መጽሐፍ ቅዱስ መሰረታችን ከሆነ መጽሐፍ ቅዱስ የህይወት መመሪያችን ከሆነ አጋንንት በፍጡራን ስም እንዴት ሊወጡ ይችላሉ? አሁንም ደግሜ የምጠይቀው ብፁዕ አምላክን አጋንንት በፍጡራን ስም ይወጣሉ የአንድ ሳንቲም ሶስት ገጽታዎች ነን እያሉ ፈለገ ጳውሎስን እገዛ ሲያደርጉለት የነበሩት ብፁዕ አምላክ አጋንንት በፍጡራን ስም ይወጣል የሚል መጽሐፍ ቅዱሳዊ ማስረጃ ሊያቀርቡልን ይችላሉ ወይ? እንደገናም ከአስተምሮ ከቤተ ክርስቲያኒቱ አስተምሮ አንጻር አጋንንት በልዩ ልዩ ስርዓቶች ሲወጡ እናያለን። በመጽሐፍም ተጽፎ እናያለን። ነገረ ድህነቱም ከዛ ጋር ተያይዞ ፈዋሽ ናቸው ተብሎ የተዘመረላቸው ፍጡራኖች አሉ። ማርያምን ጨምሮ ከ1 እስከ 30 ያሉት ፍጡራኖችን ማንሳት እንችላለን። ሰማዕታትን፣ ጻድቃን የተባሉትን እንዲሁም ደግሞ መላእክቶችን ጨምረን ማንሳት እንችላለን። የኃጢአት ስርየት በቅዱሳን መላእክት፣ የኃጢአት ስርየት በቅዱሳን ሰማዕታትና ጻድቃን እንደሚደረግ በቤተ ክርስቲያኒቱ ያለው አስተምሮ ሕያው ምስክር ስለሆነ ማለት ነው። ሌላው አጋንንት በጸበልም ይወጣል በአስተምሮ ደረጃ። አጋንንት በመቁጠሪያ ይወጣል በአስተምሮ ደረጃ። አጋንንት በስዕል አድህኖ ይወጣል፣ ስዕል አድኖ በሚሉት ይወጣል። ይሄንን ሽፍን አድርጎ ድፍን አድርጎ አጋንንት በፍጡራን ስም እንደሚወጣ ሲናገሩ ቆይተው ለምንድን ነው የሚወጣበትን መጽሐፍ ቅዱሳዊ የሆነውን እውነት ሳይነግሩን የቀሩ ማለት ነው? ስለዚህ የነገረ ድነት ጉዳይ በቤተ ክርስቲያኒቱ አስተምህሮ ለፍጡራን ተሰጥቷል። የፈውስ ጉዳይ በኢየሱስ ክርስቶስ ብቻ ሳይሆን ለፍጡራን ተሰጥቷል። ይሄንን ደግሞ በደንብ በቤተ ክርስቲያኒቱ ያለውን አስተምሮ ማየት እንችላለን። ስማ ጸሎተነ ወስዕለተነ ወስረይ ኩሎ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ በኢለተ ምንዳቤነ ስፋሕ ክነፊከ ለረድኤትነ ናአቤነ። ጸሎታችንን ልመናችንን ስማን፣ ኃጢአታችንን የሚቅር በለን፣ ነፍሳችንን የምትጠብቅ ቸር እረኛችን ሚካኤል ተብሎ እሱ ኃጢአትን እንደሚያስተሰርይ ልመናን እንደሚሰማ ጸሎትን እንደሚሰማ በቤተ ክርስቲያኒቱ ያለው የዜማ መጽሐፍት ሕያው ምስክር ነው። ይህ ፈለጠ ወይሌለ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘየአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። ይሄ የድህነትን ጉዳይ የወሰደ ነው የማርያም የዜማ መጽሐፍ። ፈጽሞ ልዩነት የለም፣ አሕዛብም የለም። ያመነና የማርያምን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወትን ያገኛል ተብሎ በቤተ ክርስቲያኒቱ እየተዘመረ ያለ ስለ ፈውስ ከሆነ ሰዓት ጨርሰዋል። እሺ፣ አመሰግናለሁ። ይሄንን ቀልጠፍ አድርጎ ከእግዚአብሔር ቃል አንጻር ይመልስልኝ። ፈውስም ሆነ ድህነትም ሆነ ለፍጡራን ተሰጥቷል በቤተ ክርስቲያኒቱ አስተምሮ መሰረት። አመሰግናለሁ። ብፁዕ መቀጠል ትችላለህ። በጣም ጥሩ ጽዮን፣ በጣም ነው የማመሰግነው። ቃለ ሕይወት ያሰማል፣ ሌሎች እንዲማሩበት እድል ምክንያት ስለሆኑ ማለት ነው። አሁን የሕይወቱን ቃል ልተንፍሰው። እርስዎን ቃለ ሕይወት ያሰማሁት እኔ የሕይወቱን ቃል ልተንፍሰው። በነገራችን ላይ አጋንንት ብለን ደጋግመን አጋንንትን የምንሰብክበት እድል እንዳይኖር፣ አጋንንት የተረገጠ እንዲሆን የእግዚአብሔር መልካም ፈቃድ ይሁን። አጋንንት በፍጡራን ስም ይወጣሉ የሚል ጥያቄ ተደጋግሞ ሲነሳ እየሰማችሁ ነው። ወንድሜ መልኬ አጋንንት በፍጡራን ስም ይወጣል ሲል አልሰማሁም። ቃል በቃል ይህን ቃል አልተጠቀመም። ሌላውን ቋንቋ በዚህ ለመተርጎም የተሞከረ ጥረት እንደሆነ ነው ማለት ነው። በፍጡራን ማለት ብፁዕ ለግባብ ጣልቃ እንዳገቡ አቆይ ኖ እኔ ነኝ የማወራው። እሳቸው ጣልቃ ሳይገባ እኔ ውስጥ ጣልቃ ትገባለህ? በአንተ ምክንያቱም ዲና እያደረግክ ስለሆነ ፈለገ ጳውሎስ ከኔ ጋር ነው ቅድም በዚህ ጉዳይ ያወራው። ፈለገ ጳውሎስ እዚህ ቁጭ ብለዋል። አይደለም አቆይ አላለም አትበላ። ያለውን ልናገር ነው።
ያለው አይደለም ልናገር በቅዱሳን ቆይ ፈለገ ጊዜ ይዝላል። ፈለገ ቆይ ደግሞ ፈለገ አንዴ ስሜታዊ ትሆናለህ። ዝም በል ፈለገ ፈለገ። ቆይ አንዴ አንተ ደግሞ ፈለገ ደግሞ ቆይ አንዴ እሺ ፈለገን ትቼ ነው ያወራዋለሁ። ሀሳቡን አወራዋለሁ። ምን መሰለህ እኮ ሀሳቡን በቃ አወራዋለሁ። ፈለገን ወይ ደግሞ ፈለገን ቶ ለፈው እንጂ እኔ ሀሳቡን ፈለገማ አወራዋለሁ። በቅዱሳን ስም ሳይሆን በእኔ ስም በእኔ በፈለገ ጳውሎስ ስም አጋንንት ይወጣል እኔ እኮ ቅዱስ 5 ነኝ ደቂቃ ብሎ ነው የሰጠኝ ሶፊ። 5 የማወራበት ደቂቃ አያዝብህም ነው የሰጠኝ። በቃ አልያዝኩብህም። አዎ፣ ግን አሁን ደግሞ 5 ደቂቃ ነው የምትሰጠኝ። እሱን አልያዝኩብህም፣ ግን አሁንም አላለም ብለህ ሜንሽን አታድርግ ነው። እሱን እኔ ምን እያለ እንደሆነ እናገርና እኔ እንደዚህ አይደለም ያልኩት ብሎ ራሱ ያከለክ ያርመኛል። ዶንት ሜንሽን ፕሊዝ። በቃ እሺ በቃ ሐሳቡን ሁላችሁም ስሙ። ሁላችሁም ጉድ ነው የምትሰሙት። አማርኛ የምትችሉ ጆሮአችሁን ሰፋ አድርጉ። አጋንንት በፍጡራን ስም ይወጣሉ የሚል ጥያቄ ነው የተደጋገመው። በፍጡራን ማለት ምን ማለት ነው? በሰው ማለት ነው። ያዙልኝ፣ በሰው ማለት ነው። በጣም የሚደንቃችሁ ነገር ሰው የሆነው አምላክ ኢየሱስ ክርስቶስ አጋንንት አውጥቷል። ማን? ሰው የሆነው አምላክ እሱ ኢየሱስ ክርስቶስ በተግባር አጋንንትን አውጥቷል። አንድ ያዙ። ሁለተኛ ሰው የሆነው አምላክ ለማን? ለአማንያን ማለትም ለሰዎች፣ ለአማንያን ማለትም ለሰዎች፣ በመናገር በፈለጉት ቋንቋ ማለትም ለፍጡራን አጋንንት እንዲያወጡ ሙሉ ስልጣን ሰጥቷቸዋል። ስልጣኑ ማን ነው? የስልጣኑ ባለቤት ማን ነው? እሱ ራሱ ነው። የስልጣኑ ባለቤት ማን ነው? እሱ ራሱ ነው። ስለዚህ ምን ብለናል? አማንያን የሆኑ ሰዎች አጋንንትን ያወጣሉ። አጋንንትን የሚያወጡበት ስልጣን ያገኙበት ስም ማለትም እንዳይገቡ ጽዮን ስልጣን ያገኙበት ስም ማለትም ስልጣን ሰጪው ማን ነው? እሱ ኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ ስም አጋንንት ያወጣሉ ማለት አጋንንት የሚያወጡበት ስልጣናቸው ኢየሱስ ክርስቶስ ነው ማለት ነው። በጣም የሚገርማችሁ ነገር ሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 5 ቁጥር 41 ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 41 ሁላችሁም ነው። ይሄ ቃል በጣም ሊያስደነግጣችሁ ይችላል። በዚሁ መንገድ ከተፈታ እነርሱም ስለ ስሙ ይናቁ ነበር ይላል። የኢየሱስ ስም ያስንቃል? አያስንቅም። የኢየሱስ ስም ግን እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ተቆጠሩ፣ ከሸንጎ ፊት ደስ እያላቸው ወጡ ይላል። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ። ማን የቆጠራቸው? የውጭው ነው የቆጠራቸው። ክርስቶስ እንዲናቁ አድርጎ አልቆጠራቸው። በኢየሱስ ስም ይናቁ ዘንድ አለ። አያችሁ፣ የኢየሱስ ስም ያስንቃል? አያስንቅም። ምን ማለት ነው? ስለ ኢየሱስ ሲመሰክሩ ሰዎች ይንቋቸው ዘንድ እንደማለት። በኢየሱስ ስም ሰው አይናቅም። በኢየሱስ ስም ደግሞ የሚደረግ አዲስ ነገር የለም። እነሱ ሲመሰክሩ ማንን? ኢየሱስን ሲመሰክሩ ምን ተባሉ? በኢየሱስ ስም እንዳትናገሩ ተባሉ። ስለ ኢየሱስ ሲመሰክሩ በኢየሱስ ስም ተናቁ ተባሉ። ሲፈውሱ በኢየሱስ ስም ፈወሱ ተባሉ። ምን ማለት ነው? ፈዋሹ ኢየሱስ ነው ማለት ነው። ማን ሲፈውስ? እነሱ ሲፈውሱ። አባቶቻችን ካህናቶቻችን አባ ይፍቱኝ ስንላቸው ምን ይሉናል? እግዚአብሔር ይፍታ ይላሉ። እኛ ይፍቱን ነው የምንላቸው። ለምን? የመፍታት ስልጣን አላቸው። ስልጣናቸው ማን ነው? ቁልፋቸው እሱ እግዚአብሔር ነው፣ እሱ ኢየሱስ ነውና እግዚአብሔር ይፍታ ይሉናል። ምን ማለት ነው? ይሄ የመፍቻ ቁልፋቸው እግዚአብሔር ኢየሱስ ክርስቶስ ስለሆነ ማለት ነው። ይሄንን ጠንቅቃችሁ ልትይዙ የሚገባ እውነት ነው። በሌላ ቦታ ማርቆስ 16:17 ነው። ለአማንያን ምን ሰጣቸው? አጋንንትን የማውጣት አጋንንትን እንዲያወጡ ስልጣን የሰጣቸው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ምን ይላሉ? እንዴት ይሄን አጋንንት አወጣችሁ ሲባሉ አጋንንቱማ ከኢየሱስ ተቋርጠሃል። ብሶ ተቋርጠሃል። 1 ደቂቃ ከ35 ሰከንድ አለ። ግን እኮ ሰይጣን ያወጣሉ ሳይሆን በስማቸው ሰይጣን ሀሳቡ እኮ ተቀይሯል። ርዕሱ ተቀይሯል። ግን ይምጣ። ቆይ ርዕሱ ተቀይሯል። አልጨረስኩም። ርዕሱ ተቀይሯል። አለው እየሰማሁ ነው። እኔ እኮ ራስን ዝም በል እያላችሁ ነው። ብፁዕ አምላክ እኮ ርዕሱን ቀይሮታል። እኔ እኮ ይጨርስ ብዬ እንጂ ብፁዕ አምላክ እኮ ርዕሱን ቀይሮታል። ችግር አለን። አይዞት፣ እያዳመጣችሁኝ ነው? አለን። አይዞት፣ ብፁዕ ይምጣና ይጨርስ።
ካልገባሁት ወጣ መሰለኝ። ሰውሩ ቆይ አንዴ ቆይና አሁን እኛ እሱ ይጨርስ ጥያቄያችን ሀሳቡን። አይደለም አለው እየሰማው ነው። ብፁዕ አምላክ ያለውን እኛ አንተ ተረጋጋ እንጂ አንተ ስለ ማርያምን አንተ የተክለ ሃይማኖትን ስለ ቀደድክ እኮ ነው። ተረጋጋ እንጂ ሳይፈቀድ እንዳናወራ አሁን ሌላ አጀንዳ ውስጥ አትግባ። ቆይ ርዕስ ይምጣ አታስቀይር ሀሳቡን ወዳጅ። ይጨርስ። መቀደድ ያለበት ይቀደዳል። አሁንም ይቀደዳል። ጣዖት ይቀደዳል። እሱን ችግር የለውም። ይኸውልህ እኔ እየተናገርኩ ያለሁትኝ አሁን እሱ አንተ ምን አገባህ? ምን አስጨነቀ? ይጨርስ ብፁዕ። ኧረ ቆዩ ሁለታችሁ። ለምን ነው ትንጫችሁ? አንተ ስሜት አንተ አሁን ሰው ነህ አንተ ወራዳ። አይ አይደለም። ቆይ ስውሩ ወደ ሌላ አጀንዳና እንትን ውስጥ አንግባ። ኦልሬዲ ብፁዕ አምላክ ነው እንደ መጣው አይደለም። ቆይ ግዴ ለማውን አትመላለሱ። ትላለህ እንዴ? ስል ቀድሃን እኮ ስል አይደለም። ቆይ ኧረ እባክህ እሱ ሌላ ጉዳይ ነው። በቃ አሁን ሌላ ነገር ስለምንገባለን ብዙ ይጨርስ። ካልሆነ እኛ እንገባበታለን እኮ ዝም ይበሉ መምህር እኮ አንድ ጊዜ አሁን አንድ ጊዜ ቆይ ነው ፈለግ ሌላ ጋርንት ያወጣ በሌለበት ላይ እሱ ያወራ እንዴ? አዎ ዝም እንበል። እሱ ሶፊ አንድ እስቲ ምን አለበት እኔ ባወራ። የመጀመሪያ ደረጃ ብፁዕ አምላክ ተመልሶ ከገባ ኔትወርክ ይሆናል ወይ ባትሪ። ቆይ አንዴ ባትሪ ዘግቶበት ትጠይቃለህ። ጽዮን ትጠይቃለህ። አንዴ ይጠይቃሉ። ጽዮን ይጠይቃሉ። አንዴ እሺ ይጠይቃሉ። ሁለታችሁ ታውራለህ። ቆይ አንዴ ቀድጃለሁ። ቆይ ኧረ አይደለም። አሁን እኔ ስለ ስዕል ጉዳይ አይደለም አጀንዳ አይደለም። አሁን እኔ ስለ ስዕል አደባባይ ቀድጃለሁ። ስለ ስዕል እኔ አይመለከተኝም። እዛ እናንተ ትነጋገራላችሁ። አሁን ከስዕል ውጪ ነው ያለው። ስዕል ላይ ለጠየቀ መሪ ይቆይ። አንድ ጊዜ እሺ መሪጌታ ብፁዕ አምላክ ሰዓቱን ጨርሷል። ከ27 ነበር የጀመረው። እኔ ጣልቃ ገባሁበት 2 ደቂቃ መለስኩለትና ከ29 ጀመረ። ከ33 ሲያልቅ ነው የወጣው። በቃ ግድ የለም ስውሩ፣ አንተ እንደሱ ስላልክ የሚቀየር ነገር የለም። ከ27 አስጀምሬው ቆይ አዳምጠኛ። እኔ እውነት ነው የማወራው። እዚህ ጋር ሰው ይታዘበኛል። ሰዓት ይዣለሁ ወንድም አለ እኮ ያዝ። በቃ በእኔ ደቂቃ ነው እኔ ያዝኩት። በ27 አስጀምሬው አንድ ደቂቃ አዳምጠኝ። ቆይ ኧረ በእግዚአብሔር አንዴ አዳምጠኝ። በ27 ጀመረ እስከ 29 ድረስ እኔ ጣልቃ ስለገባሁበት አቆምኩና በ29 ጀመረ ድጋሚ እንደ አዲስ። ከ33 አለቀ፣ ሰዓቱ አለቀ። በቃ እኔ ያዝኩትን ነው እኔ ያዝኩት ትክክለኛ። አሁን የምፈልገው ጽዮንና ስውሩ ብፁዕ አምላክ እስኪመጣ ውይይቱን መቀጠል የምትፈልጉ ከሆነ ስዕል ቀደድክ፣ ስዕል እንዲያረግ፣ ስዕል ሰቀልክ የሚለውን ወሬ አልፈልግም። ተደዋውላችሁ አውሩ እሱን። አሁን ግን በዚህ በአጋንንቶች በቅዱሳት በጻድቃን በሰማዕታት ይወጣሉ የሚል ርዕስ ላይ ነው ያለነው። እሱን ሁለታችሁ መነጋገር ፈቃደኛ ከሆናችሁ ተነጋገሩ። ሁለታችሁ ስውሩ ፈቃደኛ ነህ ከጽዮን ጋር ለማውራት በዚህ ጉዳይ በዚህ ርዕስ? ከሱ ጋር ለመወያየት አይደል? በጣም ሶፊ የብፁን ሁለቱን ደቂቃ ይሁን አንዱን ደቂቃ የለም። አራዳምጡ በእናታችሁ ጥያቄውን እኔ 1 ደቂቃ ወይ 2 ደቂቃ አንተ ትወያያለህ። ፈለገ ጳውሎስ ከጽዮን ጋር ትወያያለህ በዚህ ርዕስ። ያው እኮ ልንወያይ እኮ ነው። በቃ ውጣ። አንተ ከላይ ላስገባህና አንተ ላይ ሁንና ያው ተወያዩ ሁለታችሁ። አሁን የጽዮን ተራ ስለሆነ ጽዮን ይቀጥሉና ከዛ ፈለገ ትቀጥላለህ። ጽዮን ይቀጥሉ። ለምን ልጨርሰው? የብፁን ደቂቃ አይ አልቋል የሱ ደቂቃ። ስለዚህ አሁን ከጽዮን ጋር መወያየው እኔ በምስራችሁ ወንጌል ነው። ምን ወደኋላ አይ የምስራችሁ ወንጌል አሁን ከጽዮን ጋር ቆይ የምስራችሁ ወንጌል በሱ እናወራለን። የምስራችን ወንጌልማ ከተህ ሂደሃል እኮ እናውራ። በጀመሩት ይቀጥላል። አሁን በጀመሩት ይቀጥሉ። ሶፊ የተሰጠኝን እድል ልጠቀም። በምስራችሁ ወንጌል አንድ ጊዜ የተሰጠኝን እድል ልጠቀም። ዝም በልና በምስራችሁ ወንጌል ፈለገ። እሺ ፈለገ እንደዚህ እናድርግ። አንተ በምትፈልገው ርዕስ ነው እንደ ይሄ ሁሉ ሰው የሚወያየው። አሁን አጀንዳ ይዘን ከብፁዕ አምላክ ጋር በቃ አጋንንት በማስም ይወጣል የሚል ርዕስ ይዘን አውርተናል። እሱ ሲመጣ ይጨርሰዋል። አልጨረስንም። አንተ ወያያለሁ ይኸው የምስራችሁ በቃ አንተ ውረድ እናታችሁንና ደግሞ ከእንትና ጋር ይወያዩ። ከስውር ጋር ይወያዩ። በቃ እኔ ጋር ቀጥል። እሺ ጽዮን በነገራችን ላይ ከይቅርታ ጋር ሌላ አጀንዳ እንዳታነሳ። እንደዛሬ ያወራኋችሁ ሰዎች ቢኖሩ እናንተን ነው በፍቅር ስለ እግዚአብሔር ዲፋሚኔሽን ብዙ ስም ማጥፋት አለ። እሺ ቆይ እንጂ ሌላ ርዕስ ውስጥ እንዳትገቡ። መልካ ሚካኤልን አንዴ እስኪ ያውጣውና ድገመው። ቅድም ያልከው አንዴ ነው
በቤተክርስቲያን ላይ ፖለቲካ አይሰራም። አንዴ እኮ እሱን ትችላላችሁ፣ እሱን ተነጋገሩ ነው እኮ ልጠይቀዋ። ከተናገረው ልጠይቀው እኮ ነው። መልካ ሚካኤል አይደለም ሲቀደም፣ መልካ ሚካኤል አይደለም ሲቀደምን ያነበው ቁንጽል ሐሳብ ይዞ ሳይሆን በርዕሱ ላይ ይወያይ። ፓፓ መርጌታ በተናገረው ላይ አይ አይደለም። ስውሩ የመጠየቅ መብት አለው። ለምን መሰለ? ቅድም የተናገርከው ስለ ሚካኤል ስላነሳ መልካ ሚካኤል ነው ብላል። ያንጣና ያውራ። ከዛ ጽዮን ደግሞ አይ መልካ ሚካኤል አይደለም ከዚህኛው ነው ብሎ መሞገት ይችላሉ። እሱ ያምጣ። አንተ መልካ ሚካኤሉን አምጣ፣ ችግር የለም። ስውሩ ሶፊ ድገም። ፈለገን አስወጣው እባክህ ሶፊ። ይሄ ልጅ እኮ እየረበሽ ነው። አይ አስገባኝ ሶፊ። ፈለገን አስወጣው። አሁን ማውራው ከስውሩ ጋር ነው ማውራ። ከኔ ጋር ማውራት አትችልም። እኔ ጋር አውራ። እኔ ደካማው ጋራ አውራ። ተስማሙ። ይኸው ከኔ ጋር አውራ። ና አስገባኝ እኮ ተስማሙ። ይኸው ፈቅጃለሁ። እሺ ና ግባ። እሺ ግባ። እሺ በጣም ጥሩ። እኔ ልቀጥል። አሁን እርሶ 5 ደቂቃ ይቀጥሉ። እግዚአብሔር ይስጥልኝ። እሺ ሌሎቻችሁ እንትን በሉ። ለፈለገ የምጠይቀው ከብፁዕ አምላክ ጋራ በተወያየነው ውይይት ላይ እሱ መጀመሪያም የለኮሰው የጠየቀው አቤት ጽዮን እንዲሰማዎት ስልክ እያወራ ነው መሰል የለም። እሺ ሶፊ እንደገና እሱ እስከሚመጣ ነው የጠይቀውት። ቅድም የጠቀሱትን የግዕዝ ቃል ስለ መልአኩ አንስተው እንወያይበት ይቻላል። አውጡት። እሺ አንዴ በቪዲዮ አውጡት። ምኑን ነው የማወጣው? የተናገሩትን ንግግር በቪዲዮ ያወጡታል። መጽሐፉን ነው። አመሰግናለሁ። አዎ መጽሐፉን ነው የምትፈልገው? አዎ ቅድም የጠቀሷትን ቃል በጣም ጥሩ። ዚቅ ይዘሃል? እሱ በጀርባህ ላይ ዚቅ አለ። ዚቅ አለ። እኔ አይመለከተኝም። ስለ እርስዎ መረጃ ራስዎ እኔ አድራሻ እሰጥሃለሁ። እኔ በጭንቅላቴ ሸምድጄ ያስኩትኝ ሳዜመው የኖርኩትኝ መጽሐፍ ስለገባብኝ ነው። እንደዚህ አድርጌያለሁኝ። ማየት ያንተ ፋንታ ነው። እኔ አሁን መኖሪያ ቤት ነው ያለሁኝ። ቢሮ ነው ያለ፣ መጽሐፍቶቹ ቢሮ ነው ያሉት። ስለዚህ አድራሻ፣ ገጽ፣ ቁጥር እሰጥሃለሁኝ። መጽሐፉን አውጣ ከፈለክ። አንድ ጊዜ በቃ ዮሐንስ አለ እዚህ ጋር ጆዬ ፌር የሆነ ሰው ስለሆነ ለሱ ሞዴሬተር ሰጥቼዋለሁ። ውይይቱን ምራው አንተ። ስለዚህ ጣልቃ የሚገባ ሰው ካለ ከፈለክ ካስወጣ፣ ከፈለክ የፈለከውን አድርግ ጆዬ። ስለዚህ ምራቸው አንተ ማለት ነው። ቀጥሉ። እሺ ዋና ቀጥሉ። 5 ደቂቃ። እሺ መሪ ላውጣለሁት። አውጣው። በጣም ጥሩ። እግዚአብሔር ይባርክ። ላውጣለሁት። አውጣው። እንዲያውም መጽሐፍ መርጌታ ስለያዘ ምንድነው? አንዴ ይቅርታ አውጣው። ስልክ ተደውሎልኝ ነው የተቋረጠው። መጽሐፍ መቼም የለውም ብሎ ነው እሱን። እሺ ቆይ አንዴ ጽዮን መርጌታ ዲያብሎስን ዝም በል ጽዮን ብቻ እንዲያወጣልኝ ይፈልጋል። ጽዮን ዮሐንስ ጳውሎስ ጋር ነው የምትወያዩት። ኦኬ የኔን ጥያቄ ሸሻችሁት? ይውጣለን፣ ችግር የለም። ጆዬ ቆይ ይውጣለን። መጀመሪያ ስለጠየቀ እንደ ውሸታም ስለቆጠረን እሱ ይውጣለን። በትልቁ አድርገኝ ሶፊ፣ በትልቁ አድርገው። አንዴ እጅ ላይ መጽሐፉ የለህም ጽዮን? መርጌታ በትልቁ አድርገኝ። ከመጽሐፉ ከኔ ማን ይበልጣል ወዳጅ? ከመጽሐፉ ከኔ ማን ይበልጣል? አንዴ መርጌታ ዲያብሎስ ሳይሆን የፈለግኩት ጽዮን እጅ ላይ መጽሐፉ የለህም? አትሳደብ ወዳጅ። በቃሌ ሸምድጄ ያዝኩትን ነገር ነው እኮ የምነግርህ። ጾመኛ ነው። ተው ይሳደብ እንዴ መርጌታ ዲያብሎስ ተው እንጂ። አንተ እኮ ጠንቋይ ነበር ካረል ስጠነቁል በሰይጣን ስም ሳሳስት ነበር ያልክ ነበር። አሁን እግዚአብሔር ነፃ አውጥ። አሁን አንዴ አንተ ዝም በል። ይሄኛው ግዕዝ የማይችልም እውቀትም የለውም። አንተኛውን ቆይ አንተን እጠይቃለሁ። አንተ ጽዮንን ከተነሽ ወዳጅ ጋር ነው የምልልህ። መረጃውን ያመጣኸውን መረጃ አሳይ። ሚካኤል
ዝስም ስማ ጸሎተነ ወስራይ ኩሉ ኃጢአተነ አንተ ዝም በል ወስራይ ኩሉ ኃጢአተነ መርጌታ ዲያብሎስ ቆያን አንተና ስማ ጸሎተነ ወስራይ ኩሉ አንተና አልጠየኩም ኃጢአታችንን ስማ ሚካኤል ፈጣሪያችን ሆይ ሚካኤል አባታችን ሚካኤል ፈጣሪያችን አንዴ እስኪ እሱ ነው የጠየቁት እሱ ይመልስልን ስማ ይላል ቆይ እሱ አልችልም ልመልስለት ቆይ ችግር የለውም ልመልስለት በኦርቶዶክስ ላይ ለምሳሌ ትሑታን ነን እኔ አልችልም ካልኩ አልችልም እየተሳደብክ ትሑታን ትላለህ እየተሳደብክ እኮ በእናንተ ያለውን ሌው በጣም አንተ ትችላለህ አትችልም ኦርቶዶክሳውያን ማፈር ይገባቸዋል አልቻልክ መርጌታ ይቀጥልልኝ እንደኛ ቢያንስ ከኛ ተማር ትህትና ያለ መጽሐፉ እኔ በጭንቅላቴ ሸምድጄ ተምሬዋለሁ ነው ምክንያት ስለነበረ ነው ብፁን ለምን አትሰማም ወዳጄ ለምን አትሰማም ቢያንስ እንኳን መረጃውን 700 ምናምን ሰው ክብር ይኖር መረጃውን አውጣ የጠየኩህ አንተን ነው ስለ ማርያም የቀደምከው ነው አንተኛው መርጌታ በህግ አምላክ ዝም በል ሶፊያ አለ ሶፊ አውጣ ዮናስ ዝም በል ይሄው ወጥቶልሃል መጽሐፉ ማነው ወጥቶልሃል ሞዴሬተር የሆነ ያውጣውና ራሱ ያንበው ያሳየን ዝም በሉ አልችልም ይበለኝ ዮሐንስ እንትን አይልም መጽሐፉ ከሌለው የለም አፌ ላይ አጣው ማነው ዮሐንስ ነው ስሙሩን ዝም መሰኘው ወይ ነው ዝም ማሰኘው እኔ እኮ ነው ጥያቄ የጠየኩት ራስ ዝም በል አትሳደባ እኮ መርጌታ ዲያብሎስ ዝም በል አንተ ጽዮን አውጣና አንብብ እሺ ተርጉም እኔ ሳላወጣ በጭንቅላቴ ይኸውልህ አይደለም ይሄን ድጓው አነበንብልህ መርጌታ አዳምጠኝ መርጌታ ይኸው መጽሐፉ ወጥቶልሃል መጽሐፉ ወጥቶልሃል ጭንቅላት ላይ ያለው ስዕለ ማርያም መቅደር ነው ጭንቅላት ላይ ያለው ስድቡን አቁምና አንተ ስዕለ ማርያም ማስረጃው ቀርቦልሃል ስውሩ ካነበበው መረጃው የለህም ወይ ከሌለህ አንተ ራስህ ማንበብ ትችላለህ ግዕዝ ትችላለህ መረጃ አለህ የለህም ጽዮን አለኝ እንዳይሳቱለት ቆይ አንዴ አውጣው ራስ አንዴ አንተ ሚውት አድርግና አንብቡለት ዮሐንስ አንዴ ማለት ትግባ እኮ ቆይ አንዴ አንብቡልህ እኮ ሰማለሁ አቤት ላም ቅድም የተናገረው አሳየን በመጽሐፉ መረጃው ነው ሰዎች እኮ ሌላ ካድሬ ምናምን የበስማምን ታናሽ የማታውቅ ጸሎተ ማርያም የማታውቅ ከኔ ከመርጌታ ምስጢሩ መዝገቡ ጋራ ለመናገር ሞራሉን እንዴት አገኘ? በጣም ያልኩልህ ነው። ከነዚህ ስለዚህ በተናገሩት ንግግር አባታችን ሆይ መረጃውን ቤቱን ስርዓት አስይዙት ችግር የለውም አንተ ዝም በል ቆይ መሪጌታ ያነባሉ ስውሩም ጸጥ ዮሐንስ ምን ነው አንተ የምትንጨረጨረው አሁን መተህ ዝም በል ቆይ አንዴ እንሳቸው ያንብቡ አንተ ምን አገባህ ጽዮን ዝጋው ምን አገባህ አንተ እሱ ራሱ ያውጣ ያመጣው መረጃ ጠይቀዋለሁ እኮ ሚውት አድርግ ያነብልህ በትዕግስት አዳምጬ ወንድሞቼ ስውሩ አንድ ጊዜ ያልተረዳው ነገር ይኸውልህ በቃ ዮሐንስ ይምራ ቤቱ መረዳት አይጠበቅብኝም ዮሐንስ እየመራ ይችላል አይችልም መረጃውን ማውጣት ይችላል መረጃውን ማውጣት ይችላል አይችልም አንተ ለምንድን ነው ያነብልህ ማውጣት ከቻለ ያውጣ መረጃ ከሌለው ደግሞ ያነብልህ ነው ምን አገባና ሌሎችን አልጠየኩም የጠየኩት ጽዮን ነው አይደል ስለዚህ አንተ
የቀደድከው አውጣውና ያወራኸውን መጽሐፉን አሳየን እስከነ ትርጓሜ። ስውሩ ያው ሚካኤል ፈጣሪያችን የሚለውን አንተ ዝም በል መርጌታ ዲያብሎስ ዝም በል። አንተን አላልኩም። ሚካኤል ሰማይና ምድር ፈጠረ የሚለውን ይኸው ያንብቡ። ሲጀመር እሱ የተናገረው ይሄን አይደለም። እሱ የጠቀሰው ሌላ ነው። ሚካኤል ሰማይና ምድር ፈጠረ። ይኸው አቤት ዘይገርም አሩ ላይ የዳሩ ሚካኤል ሶፊ ላይ መመስገን ከአሃዊ ንግበር በዓለነ በኩለሄ በታይተ ሰማይ ታዲያኑ ስባተ ፍሬ ከናፍ አመሰግናለሁ። ለምን ጥያቄ ጠይቄዋለሁ። ይሄ ሰውዬ አዳም መጽሐፍ ቅዱስ ራሱ ስዕል ነው። በነገራችን እሱን አውጡለት ስታነበው አይምሮ ውስጥ የሚሳል ስዕል ነው። ሰው ይሄ አጭበርባሪ ጆን እንደዚህ አቁምና ስድቡን አቁምና እናውራ። ስድቡን አቁምና መሪ ይህን ሰውዬው መሪ ለምንድን ነው የምታስወጣኝ? መሪ መረጃው ከሌለው የለኝም ይበልና ወደ መርጌታ ዲያብሎስ እንቀጥላለን። መረጃው ካለው ያውጣና የተናገረውን ይናገር። አይደለም ታቦት ላይ አንድ ጊዜ እኔን ስሙኝና ሰከንድ ብቻ ስሙኝ። አንድ ጊዜ ቆይ ስውሩ አንድ ጊዜ እኔን ስሙኝ። መሪጌታ ጽዮን ቲቪ ምን አሉ? መረጃ አለኝ አሉ። መረጃው በቃሌ ከፈለክልልሃለሁ አሉ። መጽሐፉን አምጡ አልካቸው። መጽሐፉ ቢሮ ያለው እኔ ጋር የለኝም። ስለዚህ መጽሐፉ ያለው ሰው ይክፈትና ያንብብልኝ አሉ። መሪጌታ ክብር ለኢየሱስ መጽሐፉን ራሱ ነው። ቆይ አንዴ ስማኛ ቆይ እሺ አልገባህም ሶፊ እኔ ተረድቻለሁ። ቆይ ስህተት ከሆነ ታርማለህ። አንዴ ሌላው አንዴ ማይኩ እንትን ቋረ ቆስበን ፖለቲካ ሶፊ ተው በእናትህ ትንሽ ብርሃን ጭልታለችብህ። በሷ ብለህ ወደማይጠፋው ብርሃን እንድትሄድ ነው የምመኝልህ። እሺ